እንድትረጋጋ ላድርግህ ይችላል። አይ ይቅርብኝ፣ አመሰግናለሁ። ግድ የለም ከገባህበት ጭንቀት ፈታ ላድርግህ። ምን ነው ቆንጆ አይደለሁም እንዴ? አንቺ መንከባከብ ካቃተሽ ነው መንከባከብ ችግር የለም። ባትደግሚ በጣም ደስ ይለኛል። ሰምኛለሽ? አቤል እስከፈለገ ድረስ አንቺን የሚመለከትሽ ገባሽ? አሁን ስራ ስላለኝ ትወጪ? በጣም አሪፍ ጠብቂ። ከዚህ በኋላ ደንበኞቼ ጋር እንዳደርስ አልደግመውም፣ ድጋሚም አልነግርህም። ግድ የለም አቤል ይምጣልሽ እንጂ ሁሉም ይስተካከላል። ደርግሽ እናያለን። እስኪ ምን ይቀጥል? እንዴ ልጁ ሰላም፣ ዛሬማ እያቀጣጠልሽ ነው። ምንድነው ችግር አለ እንዴ? ምንም። እኔ የምልህ ሰራተኛውን አንተ ነህ እንዴ ላቤል ላከለት? ስለምን ሰራተኛ ነው የምትወሪው? ከዛ የሚያክል ስራ ወርጄ ሰራተኛ ምናምን ትኛለሽ እንዴ? እባክህ እኔ ነኝ ወይም አይደለሁም በለኝ። አይደለሁም። ስለዚህ ቆይ እንዴት ብዬ ነው ይህችን ሰው ማስወገድ ያለብኝ? የማንም ሰው አሻንጉሊት መሆን የለብኝም። ምን አልሽ? አይ ዝም ብዬ ከራሴው ጋር ነው። እምረዳሽ ነገር ካለ
ከጎንሽ እንደሆንኩኝ እንድታቂልኝ እፈልጋለሁ። አጠገብሽ ነኝ። እጅህን አንሳው። ምንድነው የሚያመዛድቅሽ? አንቺ ደግሞ ገንዘብ ላለው ምንድነው እንደ እግርሽ ነው የምትከፍቺው? ሁለተኛ ይሄንን ንግግርን እንዳትደግመው እሺ? ተገድጄና አማራጭ ስለሌለኝ ነው እንጂ እንደዚህ አይነት ነገር ውስጥ የገባሁት ፈልጌው አይደለም። እሺ ያለኝ አማራጭ ይሄና ይሄ ብቻ ስለነበር ነው። እሺ እንጂ ለማንም ወንድ እግሬን የምከፍት ሴቶኛ አይደለም። በጣም ይቅርታ ሪቹ፣ እንደዚህ ላስከፋሽ ፈልጌ አልነበር። አየህ አይደል 4 ፊደል ለሆነች ይቅርታ ቃል አይምሮዬ ውስጥ የማይጠፋ ቃላት አትናገር። አየህ ሳሚ፣ እኔ እንደዚህ ስታይኝ በድኔ እንጂ እኔ አይደለሁም እየኖርኩ ያለሁት። እኔ የምኖረው ለእናቴ ስል ብቻ ነው። እናቴ መድኃኒት እንዳታጣ፣ እናቴ እንዳትሞትብኝ እንጂ እኔ መኖርን ፈልጌ አይደለም የምኖረው። እሺ በቃ ሁሉንም ነገር ተይው። ቁስልሽን እኮ ልነካካ ፈልጌ እኮ አይደለም። እኔ የስንቱን ሰው ህይወት የበጠበጥኩኝ ሴት ነኝ። ሴት ሆኜ የሌሎች ሴቶችን ትዳራቸውን፣ ፍቅራቸውን በመቀማት ህይወታቸውን ያበላሸው ሴት ነኝ። ታዲያ ቆይ ይሄ ህይወት ምን ሰላም አለው? ምንም ሰላም የለውም። ባቢ እንዴት ነው? ጥናትን እያጠና ነው? አዎ ባቢ እንጣላለን። ይኸው ኧረ ችግር የለም እንዴ ደብተርን ሁሉንም አይዋል። ኧረ ያው እንዴት አደራችሁ? እንዴት አደርሽ? ሰው ሰላም ነው? አንተ ካልካታ ይበቃ። አንተ ልጅ እንዴት ነው የሚያደርገው ግን? እንዴ ስንት ስርዓት አይኖርም እንዴ? አትቆጣ፣ እረዳዋለሁ። እንዴ ህፃን ልጅ መስሎሽ እንዳይሆን አውቆ እኮ ነው እንደዚህ እየሆነ ያለው የልጅ ሽማግሌ። ና ቁጭ በል አንተ። ባቢ ና ቁርስ እየቀረበ ነው። አንተ ባቢ ቶ አንተ ብለን ሄድ ይረፍድብሃል። ለሱ ሲርበው እኔ በደንብ አድርጌ እበላዋለሁ። ታውቂያለሽ፣ ለሱ ብዬ እኮ ነው እንደዚህ መሆን። ሁሉንም ስራ የምሰራው እኮ እሱን ለማሳደግና እሱን ለማስተማር ብዬ ነው። እንዳንተ አይነት ባህሪ ቢኖረውማ ወድቅ ጸባይ ነበር የሚወርስ። እንደው ለሰው ልጅ ያለህን ክብር በተለይ ለሴት ልጅ በጣም ነው የምወደው። አመሰግናለሁ። ቅር ካላለ አንድ ነገር ልንገርህ። ምንድን ነው? ችግር አለ? በጣም ወድጄሃለሁ። ካየሁ ጊዜ ጀምሮ ውስጥ ይገብታል እና ደግሞ ክብሬንም ለአንተ ነው መስጠት የምፈልገው። ምን እያልሽ ነው? ማለት ራሔል እኮ ፍቅረኛ ናት። ደግሞ ይሄ ነገር እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። አየህ፣ ለዚህ እኮ ነው ታማኝ መሆን ይበልጥ እንድወድህ ያደረገኝ። እባክህ ተረዳኝ አቤት። ይኸውልሽ የማይሆን ነገር ነው እያሰብሻለሽ። ለምን? እኔ ሰራተኛ ስለሆንኩና ገንዘብ ስለሌለኝ? እንዴ አሁን የገንዘብን ጉዳይ እዚህ ቦታ ላይ ምን አመጣው? ደግሞ ከሁሉም በላይ እኮ ፍቅር ይቀድማል። እኔ ራሴ የምለው ሰው ውስጥ ስላለኝ ነው። እኔ መቼም ተስፋ አልቆርጥም። እድሌ ነው። የታለ ልጁ የታለ ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል። ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ
አንቺ የምን ንቀት ነው? እዚህ ቤት ዘፈን የሚባል እንዳልሰማ አላልኩም ነበር? ያን አልቃሻ ተገላገልኩ ስል ደግሞ አንቺ ተጠቃሽ። ምን? እንደውም ትንሽ እጅ በጆሮሽ። ይኸውልሽ እኔ እኮ ትንሽ ወገቤን ያመኛል። ኦፍ ምን ያስጠላኛል መሰለሽ? ወሬ የሚያቋርጠኝ ሰው፣ ሳውራ የሚያቋርጠኝ ሰው በጣም ነው የምጠላው። ግን አልደግመውም። ምን ላይ ነበርኩ? አቤል ተብዬው ባልሽ በሴቶች ላብና ደም የሚከብረው አንቺ እንደምታስቢው ይመስልሻል? ለካ ካንቺ የሚደብቀው ሚስጥር የለም። ሁሉንም ነገር ይነግርሻል። ሌላው ደግሞ አንድ ነገር አደርጋለሁ ብትይ ከዚህ የበለጠ ቅጣት ነው የሚጠብቅሽ። አይካልሽ ደግሞ አቤልሽን ቤንዚን አርከፍክፌ ነው ማቃጠልልሽ። ገባሽ? ተግባባን? ገብቶሻል? ገብቶኛል። አሁን የሚታጠቡ ልብስና እቃዎች አሉ። እነሱን ሄደሽ ታጥቢያለሽ። እሺ። ልክ እነሱን ስትጨርሺ ደግሞ እግሬን ታጥቢኝና ቆንጆ አድርገሽ ማሳጅ ታረጊኝ። እሺ። አሁን ተነሽ። እንዴት ነው አቤል? በጧት ትሄድሽ ነው? ምን ነው? አጭስሻል አይደል? አዎ። ምን ነው? ችግር አለው? ምን ማለት ነው ችግር አለ ወይ ማለት? ራይል እስኪ ንገሪኝ። ምንድነው ችግርሽ? ምን እየተካሄደ ነው? እስኪ ምን? ጭራሽ አንተ ነህ እኔን ችግር አለው ብለህ የምትጠይቀኝ? ስማ አንተ የሰውን ችግር ከማየትህና ሰው ላይ ችግርን ከማላከክ በፊት እኔ የሰራሁት ችግር ምንድነው፣ ጥፋቴ ምንድነው ብለህ ራስን ለማየት ሞክረሽ። ታውቃለህ አይደለ? በአንድ የግድያ ወንጀል ምክንያት ነው እንደዚህ አሳስረህ ቁጭ አረከኝ፣ የቤቱን ውክልና እንድሰጥህ ያደረከኝ፣ ከዛም አልፎ እኔን በግድ ያንተ ያደረከኝ። ከዚህ በላይ ችግር አለ? አባሽ ነው የምታወሪው? ማን ልብ የሰጥሽ አንቺ ውሻ? ነው በራይል ምክንያት በማንሽ ስሟ ባልማዝ ምክንያት ነው ቅናት እንደዚህ ያንጨረጨርሻለሁ? ማ እኔ ራሄል ነኝ ቅናተኛ? አታውቅም ሰው እኔ ነኝ በአንድ ተራ ሴት ምክንያት የምቀናው? እኔም አንተ ላይ አንድ መረጃ ላገኝብህ እንጂ እንዳሸንጉሊት ነው የምጫወትብህ። ማን ልብ የሰጥሽ አንቺ? ማን አባቱን ልብ የሰጥሽ? ንገረኝ እስኪ። ተረጋጋ። ያለነው ቤት ውስጥ አይደለም ውጭ ላይ ነን። ደግሞ ከማንም ጋር ሆንኩኝ ከማንም ጋር አንተን አይመለከትም። ተግባባል? እሱን ሞክሪው። ገብቶሻል? እንዳታስቢው ጭራሽ። አቤል እጄን እያሳመምከኝ ነው። ልቀቀኝ፣ እጮሃለሁ። ልቀቀኝ። አንቺ ኧረ ራይል ጨምረሽልኝ። ኧረ ጥጋብ ሰራልሻለሁ። እኔ አቤል አይደለሁም ፑ ካልሰራውልሽ። አንቺ ላይ ማጮትብሻለሁ፣ እሰራልሻለሁ።
ነው? በጣም ደህና ነው። የምግብ መመረዝ ነው ማለት ሆስፒታል። አይ እዛ ትምህርት ቤት እኮ የማይስማማውን ምግብ እየበላ ነው ብለሽ ነው? እስኪ እንግዲህ በቶሎ ደህና ይሆናል ብዬ ገምታለሁ። ካላስቸገርኩሽ የሚወደውን ፍርፍር ብትሰሪለት። ሁሉ ባዶ እንደዛ ይሻላል። አይሻልም? ፍርፍር ስለሆነ በጣም የሚወደው ብዬ ነው። እሺ በቃ ለማንኛውም አትጨነቅ፣ በደንብ ይሻላል። እሺ ቆይ ተለጥፈሽ ምንድን ነው የምትሰማው? ስርዓትሽ ናት። መስመርሽን አትለፊ። ስማኝ አልማዝ፣ ገባሽ? የጠየኩሽን ብቻ መልሽልኝ። ምን እያደረግሽ ነበር? ያገባሽው ምን ባድርግ አይመለከትሽ። ይች ምን አልሽ አንቺ? የምርግን ባየኸው ነገር እርግጠኛ ነህ? አዎ። ጭራሹ ሽማውን ነው ቤት ድረስ ሰራተኛ አድርጎ ያመጣት? አዎ። እኔም እኮ ተጣጥፎ ያለውን ፎቶ አይቼ እኮ ነው። ታዲያ እሱስ እንዴት አላወቃለም? እኔም እኮ ይህንን ነው ማመን ያውቃል። ቆይ እሺ ፎቶ የት አለ? ስትመጣብኝ ደንግጬ በመስኮት በኩል ጣል። ስለዚህ ሴት በደንብ ማለት ነው። ነገር ግን ሴትዮዋ በጣም ኃይለኛ ሴት ናት። ተጠንቀቂ። እያዳመጥኩሽ ነው። ከዛስ ምንድን ነው የተፈጠረው? ከዛስ ማለት ምን ማለት ነው? እህቴን ከማንም ሰው ጋር እንድትጋደም አድርገህ በፌስቱላ እንድትታመም አደረግህ። መታከሚያ እንኳን ሳይኖሯት ማቃን የሞተችው። ምንድን ነው እያወራሽ ያለሽው? ደግሞ ይህንን ከኔ ጋር ምን ያገናኘዋል? አንተን ለማግኘት ብላ ነበር እዚህ ስራ ውስጥ የገባችው፣ ግን አልተሳካላትም። ይመስለኛል ተሳስተሻል። መዋሸቱንማ ተክነህበታል። ምንድን ነው የምታወሪው? ምንድን ነው ምንድን ነው ትለኛለህ? ቆይ ምን አይነት ሰው ነህ? የገዛ ፍቅረኛ ከማንም ጋር አንሶላ እንድትጋፈፍ አድርገህ ከማንም ጋር አንሶላ ተጋፋ የምታገኘውን ገንዘብ ትቀበላለህ። ምን አይነት ሰው ነህ? ስለምን ፍቅረኛ ምናምን ነው የምትቀበጣጠሪው ሴትዮ? እኔ ከራይል ውጪ ፍቅረኛ የለኝም። አንቺ ስለምታያትም ሴት የማውቀው ነገር የለም። አሁን ይኸውልሽ የጠየቁሽን ጥያቄ ብቻ መልሽልኝ። ስለ ማንነትሽ ንገሪኝ። ማንሽ አንቺ? ምንም የሚነግርህ ነገር የለም። ምን ማለት ነው?